የዛሬው የመጽሐፍ ቅዱስ ጥናታችን የሚጀምረው ከዘጸአት ምዕራፍ 7 ከቁጥር 19 እስከ 23 ነው። እናም ዘጸአት ምዕራፍ 8 ከቁጥር 3 እና ቁጥር 16 ላይ ያለውን ጥቅስ በማንበብ እንጀምራለን። ዘጸአት ምዕራፍ 7 ከቁጥር 19 እስከ 23 እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድ፣ ደምም እንዲሆኑ በግብፅ ውኆች፣ በወንዞቻቸው፣ በመስኖቻቸው፣ በኩሬዎቻቸው፣ በውሃ ማከማቻዎቻቸው ሁሉ ላይ እጅን ዘርጋ በለው አለ። በግብፅም ሀገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮን እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቻቸው ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሣዎች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበረ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረው የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረውም ይላል። ዘጸአት ምዕራፍ 8 ከቁጥር 3 ወንዙም ጓጉንቸሮችን ያፈላል፣ ወጥተውም ወደ ቤት፣ ወደ መኝታ ቤት፣ ወደ አልጋህም፣ ወደ ባሪያዎችም ቤት፣ በሕዝብህም ላይ፣ ወደ ምድጆችም፣ ወደ ቡቃያዎችም ይገባሉ ይላል። ዘጸአት ምዕራፍ 8 ከቁጥር 16 እግዚአብሔርም ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው ይላል። ይሄ እግዚአብሔር ቃል ነው። አሜን፣ ሃሌሉያ። ዛሬ በዚህ በተባረከ ቀን እግዚአብሔርን ማምለክ መቻል እንዴት ደስ የሚል ነገር ነው። እግዚአብሔርን በመንፈስና በእውነት እሱን ማምለክ መታደል ነው። እግዚአብሔር ለኛ ለቤተሰቦቻችን ያዘጋጀልንን አስደናቂ በረከቶችን ማግኘት እንደምንችል አምናለሁ። ዛሬ ስለ ግብፅ መቅሰፍቶች ጥናታችንን እንቀጥላለን። ባለፈው ሳምንት እግዚአብሔር እነዚህ ድንቆችና ምልክቶች ለምን እንዳደረገባቸው አጥንተናል። እነሱም 10ቱ መቅሰፍቶች በመባል ይታወቃሉ። እነዚህ መቅሰፍቶች በግብፅ ላይ ለመፍረድ ብቻ ሳይሆን በዚያ ጊዜ የነበሩ ተግባራት ነበሩ፣ የአምልኮ ስርዓትም ነበረ። በዚያ አማካኝነት እግዚአብሔር የእግዚአብሔርን ሕዝብ ያስጨንቅ የነበረውን ግብፅ ላይ መፍረድ ብቻ ሳይሆን ግብፃውያን የሚያመልኩ አንዳንድ አማልክት ነበሩ፣ እያመኗቸውም የነበሩ ጣዖታት ነበሩ። እነዚያ ሐሰት አማልክቶች ላይ መፍረድ ነበረ የእግዚአብሔር ዓላማ። እስራኤላውያን እውነተኛውን አምላክ እንዲከተሉ መንገድ የሚያሳይ ነበረ። ያ የነሱ መንገድ ግብፃውያን የሚከተሉት ጣዖትን የሚያመልኩበት ወይም ደግሞ የኃጢአት መንገድ ምን ያክል አሳፋሪ እንደሆነ እንዲረዱና እንዲያዩ እግዚአብሔር የፈቀደበት አሰራር ነበረ። ስለዚህ የሰው ልጅ ውድቀት ከዚህ ጋር የተያያዘ ነው። ግብፅ የምንኖርበትን ዓለም ይወክላል። በራእይ ውስጥ የተነገሩ ተመሳሳይ መቅሰፍቶችን እናያለን። በመጨረሻም ዘመን ዓለም በእነዚህ መቅሰፍቶች እንደሚፈረድባትም እናያለን። ክፎች እግዚአብሔርን የማያመልኩ የእግዚአብሔርንም ስም የሚሳደቡ በእነዚህ መቅሰፍቶች ፍርድ እንደሚያገኙ ያሳያል። ነገር ግን እነዚህ ፍርዶች በተመሳሳይ ጊዜ ለሕዝቡ ትምህርት፣ መልእክትና የመዳን መንገድ የሚጠቁሙ ናቸው። ስለዚህ እግዚአብሔር ከግብፅ ጀርባ ያለውን የሰይጣንን እውነተኛውን ማንነት እየገለጠ ነው። 10ሩ መቅሰፍቶች እንደ መንፈሳዊ ውጊያ ከኋላ ያለውን መንፈሳዊ ውጊያ ነጸብራቅ እንደነበሩ ማየት እንችላለን። በእግዚአብሔርና በሰይጣን መካከል የተደረገ መንፈሳዊ ጦርነት ነው ማለት እንችላለን። የእግዚአብሔርን የበኩር ልጅ አዳምን ወሰደው። ለዚህ ነው በዚህ የመጨረሻው ዘመን ላይ መቅሰፍት የግብፅን በኩራት የሆነውን ሞት እንዲመጣ ያደረገው። ፈርዖን የዚህ ክፉ ሁኔታ ራስ ነው። ዘንዶውን፣ ሰይጣንን፣ ዲያብሎስን ይወክላል። ስለዚህ ይሄ መንፈሳዊ ውጊያ ሲሆን እኛም ልንሳተፍበት እንችላለን። በመጨረሻም እንሳተፋለን። በየትኛው ወገን እንሆናለን የሚለውን
ራሳችንን መጠየቅ ያስፈልጋል። እግዚአብሔር በዙሪያችን በምናያቸው ምልክቶች፣ ድንቆች አማካኝነት ምን እያሳየን እንደሆነ ተገንዝበን የሱን መንገድ መከተል አለብን። በዓለም ላይ ካየነው ኮቪድ-19 ትልቅ ድንቅ ምልክት ነው ብዬ አምናለሁ። ጦርነቶች፣ የመሬት መንቀጥቀጥ፣ አውሎ ነፋሶች እና የተለያዩ የተፈጥሮ አደጋዎች ወይም በሰው ሰራሽ አደጋዎች የተከሰቱም አሉ። ነገር ግን እነዚህ ሁሉ ነገሮች በአንድ ክልል ወይም በአንድ አካባቢ ወይም በአንድ ሀገር ውስጥ ይከሰታሉ። ነገር ግን ኮቪድ-19 በመላው ዓለም እንደ ወረርሽኝ ነበረ የተከሰተው። ስለዚህ ታላቅና ድንቅ የሆነ ምልክት ነው። ለምን እየተከሰተ እንዳለም ማጥናት አለብን። ከዚህ ጀርባ ማን እንዳለና ከዚህ በኋላ ምን እንደሚፈጠርም እንድናስብ ያደርገናል። እናም ወደፊት ሌላ ምን እንደሚሆንም አናውቅ። ነገር ግን የምናውቀው አንድ ነገር ይሄ መጨረሻው እንዳልሆነ ነው። የምናውቀው ሌላውም ነገር ደግሞ መዘጋጀት እንዳለብን ነው። ለምሳሌ መሄድ ወደ ምንፈልገው ምግብ ቤት እየሄድን ነው እንበል። ምግቡ ጥሩ ነው። የምንስተናገድበት አዳራሹን በጣም ጥሩ ነው። ደስ በሚሉ መንገዶች የተጌጠ የተዋበ ነው። አገልግሎቱም እንደዛ ጥሩ ነው። በዚህ ምክንያት ወደዛ እንሄዳለን። ነገር ግን አንድ ቀን ወደ ኩሽና ወይም ደግሞ ምግብ ወደሚያበስሉበት ክፍል የመግባት እድል ቢኖረን በዚያ በኩሽና አካባቢ ላይ የተለያዩ ነገሮች ሊኖሩ ይችላሉ። ለምሳሌ በረሮች ሊኖሩ ይችላሉ። አይጥ ሊኖር ይችላል። ያንን ካያችሁ በኋላ ወደዚያ ምግብ ቤት ለመመለስ ይከብዳችኋል። በባህል፣ በኢንዱስትሪዎች፣ በልማት፣ በግንባታ ላይ በሃያላንና በሀብታሞች የተዋጣለት ህዝብ ሁሉም በግብጽ መኖር ይፈልግ ነበር። ሁሉም እንደ ፈርዖንና እንደ ግብጻውያን መሆን ይፈልጉ ነበር። በጣም የሚያምርም ውብ ሀገር ነበር። ሆኖም እግዚአብሔር በግብጽ በኩል እውነተኛውን ማንነት፣ የኃጢአትን እውነተኛ መንገድ፣ የኃጢአትን ሁኔታም እያሳየ ነበር። በመጨረሻም ዘመን በራእይ ምዕራፍ 18 ላይ እግዚአብሔር ለህዝቡ ከባቢሎን ውጡ፣ ከኃጢአትም ከተማ ውጡ፣ ከኃጢአት ቦታችሁ ውጡ እያለ ይነግራቸው ነበር። ይሄን ጊዜ ለመውጣት ከዚያም የኃጢአት ቦታ ወይም ከኃጢአት መንገዳቸው ከኃጢአት ህይወታቸው ለመውጣት የምንጀምርበት አጋጣሚ ይሁንልን ለኛ። እግዚአብሔር እንዲህ ካላደረገ፣ እግዚአብሔር የነዚህን አማልክት ወይም የነዚህን ባህል፣ የኃጢአት መንገድ፣ እውነተኛውን ማንነት ካልገለጠ ፈርዖን ህዝቡን በፍጹም አይለቅም። እስራኤላውያን ከዚያች ሀገር ለመውጣት ልብ ላይኖራቸው ይችላል። ስለዚህ ዛሬ በመጀመሪያ ስለ ሶስቱ መቅሰፍቶች እናያለን። በመጀመሪያ እግዚአብሔር የአባይን ውሃ ወደ ደም ለወጠው። ዘጸአት ምዕራፍ 7 ከቁጥር 14 እስከ 25። በዚያን ጊዜ ግብጻውያን የአባይ ወንዝን ያመልኩ ነበር። የአባይ አምላክ ስምም ሃፒ ነበር የሚባለው። ነገር ግን እግዚአብሔር ያንን ጣዖት የሐሰት አማልክት የአባይን ውሃ ወደ ደም በመቀየር ፈረደበት። ስለዚህ መንፈሳዊ ትርጉሙ ምንድን ነው? እግዚአብሔር የወደቀው ዓለም ምን እንደሚመስል እየገለጠልን ነው ማለት ነው። ይሄም የአባይ ወንዝ በግብጽ የብልጽግና ምንጭ፣ የብልጽግና ሰጪ ተደርጎ ስለሚቆጠር ነው። አዎ የአባይ ወንዝ ለነሱ የብልጽግና ምንጭ ነበር። በሌሎች ሀገሮች ድርቅና ረሃብ ቢኖርም ግብጽ ፈጽሞ የማይደርቅ የአባይ ውሃ ስለነበራት ደህና ሆና ምትከርም ሀገር ነበረች። እንደ ዘዳግም ምዕራፍ 11 ከቁጥር 10 እስከ 12 እግዚአብሔር ሰዎች ውሃቸውን የሚረግጡበትን ወንዝ ይሄ እንደሆነ ያስረዳል። ልክ እንደ መስኖ ያንን ውሃ እንደ እርሻ እና ለተለያዩ ዓላማ ይስቡ ነበር። ስለዚህ በዚህ ወንዝ ላይ ይተማመኑ ነበር።
ዝናብ እንኳን ባይኖር ማለት ነው። የአባይ ወንዝ በዚህ ዓለም የብልጽግና ምንጭን ይወክላል። ስለዚህ ሰብሉ ጥሩ ሲሆን መከሩ በብዛት በነበረበት ጊዜ ማንን ነበር የሚያከብሩት? የአባይን አምላክ ነው የሚያከብሩት። ውሃውን በመቆፈር ላደረጉት ጥረት ራሳቸውንም ያከብራሉ። ዘዳግም ምዕራፍ 11 ከቁጥር 10 እስከ 12ን እናንብብ እስኪ። ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርን እንደዘራህባት በእግርም እንዳጠጣሃት እንደ ወጣህባት እንደ ግብጽ ምድር አይደለችም ይላል። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት ሀገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት ሀገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ እግዚአብሔር ዓይን ሁል ጊዜ በሷ ላይ ነው ይላል። እግዚአብሔር የግብጽን ምድር እና የከነዓንን ምድር እያወዳደረ በንጽጽር ልዩነቱን የውሃ ምንጭ የትኛው እንደሆነ እየነገራቸው። የአባይ ወንዝ ከታች ያሉትን ውሃዎች ይወክላል። በዘፍጥረት ምዕራፍ 1 በሁለተኛው ቀን እግዚአብሔር ጠፈርን ፈጠረና ውሃዎች እንዲለያዩ ፈረደ። ይህም በላይ ያሉትንና ከታች ያሉትን ውሃዎችን ይወክላል። ከላይ ያሉት ውሃዎች የሰማይ መንግስትን ቦታ የሚወክሉ ከጠፈር በላይ ያሉ ናቸው። አሁንም ከታች ያሉ እያለ የሚገልጻቸው የዚህ ዓለም ሰዎችን ያመለክታሉ። ራዕይ ምዕራፍ 17 ከቁጥር 15 ጋለሞታይቱ የተቀመጠችባት ውሃ አሕዛብ ቋንቋዎችና ሕዝቦቿ እንደሆኑ ይነግረናል። ከታች ያለው ይህ ውሃ ቆሻሻ ውሃ ነው። ከብረታ ብረት ጋር ተቀላቅሎ ከቆሻሻ ጋር ተቀላቅሎ ያለው ውሃ ከመሆኑ አንጻር በኢየሱስ ከማመናችን በፊት ያለውን ሕይወት ይወክላል። ነገር ግን ቃሉን ስንቀበል ስለ ተፈጥሯዊ ሳይንስ ማሰብ እንችላለን። ከታች ያለው ውሃ ከፀሐይ ብርሃን ሲቀበል ፀሐይ በመዝሙር 84 ከቁጥር 11 መሰረት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ እግዚአብሔር አምላክ ፀሐይና ጋሻ ነውና ይላል። ከፀሐይ የሚወጣው ብርሃን የእግዚአብሔር ቃል ነው ተብሎ ተጠቅሷል። ዮሐንስ ምዕራፍ 1 ከቁጥር 4 እንደሚነግረን ሕይወትም የሰው ብርሃን ነበረች ይላል። ኢየሱስ እኔ የዚህ ዓለም ብርሃን ነኝ ይላል ዮሐንስ ምዕራፍ 8 ላይ። ስለዚህ ይሄንን ብርሃን ኢየሱስ ክርስቶስና የእግዚአብሔር ቃል የሆነውን ስንቀበል ውሃው ብርሃን መሆን ይጀምራል ማለት ነው ለኛ። ልክ ቃሉን ስንቀበል ልባችን ይቃጠላል፣ ሕይወታችንም ይሞቃል። ይሄን በሚሆንበት ጊዜ የውሃው ሁኔታ ይለወጣል። ቅርጹንም ከፈሳሽ ወደ ጋዝ መለወጥ ይጀምራል። ይህም ሂደት ትነት ይባላል። ነገር ግን በመንፈሳዊ ዓለም ውስጥ ያለው ይህ ሂደት እንደገና መወለድ ይባላል። የእግዚአብሔርን ቃል መቀበል፣ መንፈስ ቅዱስን መቀበል፣ ልክ ኢየሱስ እንደተናገረው በውሃና በመንፈስ እንደገና መወለድ አለብን ማለት ነው። የውሃ ቅንጣት ሞለኪውልስ ሲበተን ወይም ደግሞ ብዙ ሙቀት ሲያገኝ ወደ ላይ ሲተን ቆሻሻውን፣ ብረቱን፣ ከዚያ በፊት የተቀላቀለውን ሌሎቹን ቅንጣቶች ሁሉ ከውስጡ ነቅሎ ያወጣል። የሚተነው ውሃ ብቻ ነው የሚሆነው ማለት ነው። ያ ደመናን ነው የሚወክለው። ከላይ ያለው ውሃ ነው። ነገር ግን ተከፍሎ የነበረው ውሃ ማለት አይደለም። በዚህ የተፈጥሮ ሳይንስ ግንዛቤ በዚህ ምሳሌ ደመናዎች እንደገና የተወለዱትን ይወክላሉ። ዕብራውያን ምዕራፍ 12 ከቁጥር 1 የምስክሮች ደመና ይላል። በእግዚአብሔር የሚያምኑ በእምነት መንገድ የተጓዙ ሰዎች ደመና በሚል ቃል ሊጠሩ ይችላሉ። ደመና ማለት በፊት ምድር ላይ የነበረ ውሃ ነገር ግን ሌላ ተጨማሪ ብርሃን በማግኘት በሙቀት ተኖ ወደ ላይ የሄደ ማለት ነው። ቀደም እንዳልነው በእግዚአብሔር ቃልና በኢየሱስ ክርስቶስ ብርሃን ወደ ላይ ሌሎችን ነገር ትቶ ተኖ የሄደ እንደማለት ነው። ደመና ይህን ነው የሚወክለው። ስለዚህ የናይል ወንዝ ውሃ ከታች ያሉትን ውሃዎች ይወክላል። ነገር ግን በከነዓን ያለው ውሃ ከላይ የሚመጣውን ይወክላል። ለዚህ ነው ውሃ
የመቀበል ብቸኛው መንገድ ይሆን። በእርግጥ መስራትና ማረስ ትክክለኛ ነገር ነው። ነገር ግን ብቸኛው መንገድ በእግዚአብሔር መታመንና ወደ እግዚአብሔር መጸለይ ነው። ይሄ ተመሳሳይ ሊሆን ይችላል፣ ግን ከየት ነው የመጣው የሚለውንም ማሰብ ያስፈልጋል። በአንድ መንገድ ልንኖር እንችላለን። ሁለት ሰዎች በወፍጮ ይፈጫሉ እንበል። ሁለት ሰዎች ተመሳሳይ ነገር ያደርጋሉ። እንደዛም ቢሆን ግን አንደኛው ይቀድማል፣ ሌላኛው ይከተላል። ለምን? የበረከታቸው ምንጭ ማን ነው የሚለው ይወስናል ማለት ነው። በአካላችን ውስጥና በሰው ልጆች ታሪክ ውስጥ ወንዞች ይፈሳሉ። ካርታ ስታዩ ወንዞች ወደ ምድር ልክ እንደ ቧንቧዎች ይፈሳሉ። ተመሳሳይ ነገር ነው። በሰውነታችን ውስጥ በታሪካችንም ውስጥ የሚፈስ ወንዝ አለ። ያም የደም መስመር ወንዝ ይባላል። እናም ያ የደም መስመር ከትውልድ ወደ ትውልድ እየቀጠለ ነው የሚቀጥለው። ልክ እንደ ወንዝ ነው ማለት ነው። በዚህም መክሰፍት እግዚአብሔር ይህንን እውነታ የገለጠበት መንገድ ነው። ይህ ኃጢአት ስለገባ የሰው ዘር የደም ዘር እየተበላሸ ስለመጣ ይህንን እውነታ ለመግለጥ ነው። እንዲሁም ወደ ደም የተለወጠበትን የአባይን ወንዝ እናስብ። ሁሉንም አይነት ሽታ እያመጣ ነበረ። ሁሉንም እየሰበሰበ ነበረ። የሰው ልጅ ውድቀት ጀምሮ እስከ ዛሬ ድረስ በሮሜ ምዕራፍ 5 መሰረት በአንድ ሰው በአዳም ምክንያት ሁሉም ሰዎች ኃጢአት ሰርተዋል። በዚህም ኃጢአት ምክንያት ለሞት ተወልደናል ማለት ነው። ከውድቀት በኋላ የተወለዱት ልጆች እንደ ቃይን እንደ ላሜ ክፉ ሆነው እንደተወለዱ ማየት እንችላለን። በቃይን ዘር እንደ ካም፣ እስማኤል፣ ኤሳው፣ አማሌቃውያን፣ ከናናውያን እያለ ይቀጥላል። ግብፃውያንም የካም ዘር እንደነበሩ ታሪክ ያስረዳል። ስለዚህ ይሄ የወደቀው የደም ዘር የኃጢአት ውጤት ነው። በመጽሐፍ ቅዱስ ውስጥ የምናየው የዘር ሐረግ እግዚአብሔር የሚጠብቀው የቃል ኪዳን ንጹህ የሆነ የዘር ሐረግ ነው። ስለዚህ ይሄ የዘር ሐረግ ይሄ ወንዝ የተበላሸ ወንዝ ወይም በሌላ የደም ዘር እንዳይበላሽ ከዚህ መክሰፍት የሚመጣው መንፈሳዊ ትምህርት ምን እንደሆነ መገንዘብ ያስፈልጋል። በዚህ የደም ዘር የእግዚአብሔርን መንግስት መውረስ አንችልም። በዚህ የአባይ ወንዝ ስንደግፍ እውነተኛውን በረከትም ማግኘት አንችልም። የደም ስር ዘራችን ወይም ደግሞ በደም ስራችን የሚዘዋወረው ደማችን ምንጩ ህይወታችን ያለው የአባይ ወንዝ ላይ ከሆነ የወደቀውን ዓለም ስለሚያመለክት ከዛ መንጻት ያስፈልገናል። ወደ ንጹህ ውሃ መለወጥ ያስፈልገናል። ወደ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 50 እንመለስ። ነገር ግን ወንድሞች ሆይ ይህንን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ከዚያም ዮሐንስ ምዕራፍ 1 ከቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ከዚያም ዮሐንስ ምዕራፍ 4 ከቁጥር 14 እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ዮሐንስ ምዕራፍ 6 ከቁጥር 63 ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም፣ እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው ይላል። ዮሐንስ ምዕራፍ 7 ከቁጥር 38 በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህም ውሃ ያስፈልገናል። የአባዩን ወንዝ ለመተካት ይህ ውሃ ያስፈልገናል። ስለዚህ በስጋና በደም መመካት አንችልም። ነገር ግን ኢየሱስ በሚሰጠን መንፈሳዊ ውሃ ላይ መደገፍ አለብን። ዳግመኛ ወደ መንፈሳዊ ፍጥረታችን መወለድ አለብን። ለዚህ ነው ሐዋርያው ጳውሎስ በሮሜ ምዕራፍ 8 ላይ ከስጋዊ ህይወታችን ወደ መንፈሳዊ ህይወት መዛወር እንዳለብን አጉልቶ የሚናገረን። በአባይ ላይ የተመካ ህይወት በመንፈሳዊ በረከት በእግዚአብሔርና በመንፈሳዊ ውሃ ላይ የሚመሰረተው ህይወት አይደለም። ለዚህ ነው የእግዚአብሔርን መንግስት ለመውረስ ከመንፈስ እንደገና መወለድ የሚያስፈልገን። በመጽሐፍ ቅዱስ ውስጥ ከውድቀት ጊዜ ጀምሮ
እግዚአብሔር ሁለት ትይዩ መስመሮችን እያሳየን ነበር። የተበላሸው ወንዝ በመንፈሳዊነትና የእግዚአብሔርን ቃል ኪዳን ንጹህን ወንዝ እያሳየን ነበር። እንዲሁም በሮሜ ምዕራፍ 9 ከቁጥር 6 እስከ 9ን ብናነብ ይህንን እናገኛለን። ለዚህ ይላል፣ ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላችሁም ልጆች አይደሉምና፣ ነገር ግን በይስሐቅ ዘር ይጠራል ተባለ። ይሄም የተስፋ ቃል ልጆች ዘር የሆነውን ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑት የእግዚአብሔር ልጆች አይደሉም ማለት ነው። ይሄም በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና ይላል። እግዚአብሔር ለኛ ትክክለኛውን የዘር ሐረግ ያሳየናል። እኔና እናንተ በኢየሱስ ክርስቶስ እንደገና በመወለድ ወደዚያ መንፈሳዊ የዘር ሐረግ እንድንመጣ ጸልያለሁ። ሁለተኛው መክሰፍት የእንቁራሪቶች መክሰፍት ነው። በዘጸአት ምዕራፍ 8 ከቁጥር 1 እስከ 15 ለግብፃውያንና ለባህላቸው እንቁራሪት የማራባትን ባህላቸውን ይወክላል። የሚያመልኩትም የእንቁራሪት አምላክ ስሙ ሄኬት ነበረ። ዛሬም ቢሆን በአርኪኦሎጂስት ቁፋሮ እንኳን በተለያዩ ቤተ መቅደሶችና በእንቁራሪት የመቃብር ድንጋዮች ላይ የእንቁራሪት ዲዛይኖች ላይ ብዙ የእንቁራሪት ንድፎችን ታገኛላችሁ። ነገር ግን እንቁራሪቶች ከአባይ ወንዝ የሚመጡት እርኩሳን መናፍስትን ያመለክታሉ። በራእይ ውስጥ ከዘንዶ አፍ ከአውሬውም ከሐሰተኛው ነቢይ አፍ የሚወጡ የአጋንንት መናፍስቶች ናቸው። በመጨረሻም ዘሌዋውያን ምዕራፍ 11 ከቁጥር 10 እርኩሳን መናፍስትን ይገልጽልናል። በውሆች ውስጥ የሚንቀሳቀሱ በውሃ ውስጥ የህይወት ነፍስ ካላቸው ሁሉ በባህሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ይሁኑ ይላል። ናም ራእይ ምዕራፍ 16 ከቁጥር 12 እስከ 14 የሚለውን እናንብብ። ስድስተኛው ጽዋን በታላቁ ወንዝ በኤፍራጢስ ላይ አፈሰሰ። ከፀሐይም መውጫ ለሚወጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬውም አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየው። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ ይላል። ወደ ቁጥር 16 እንሸጋገር። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ኤፍራጢስ የእግዚአብሔር የመጨረሻው ፍርድና ጦርነት የሚካሄድበት ነው። እነዚህ እንደ እንቁራሪት ያሉ ክፉ መናፍስት ዓለምን ወደዚህ ስፍራ ይሰበስባሉ። ስለዚህ እርኩሳን እንደ እንቁራሪት ያሉ 3 እርኩሳን መናፍስት ምን አይነት ናቸው? ከዘንዶ አፍ የሚወጡ ናቸው ብለናል አይደል? ቀደም ብለን ዮሐንስ ምዕራፍ 8 ከቁጥር 44 ላይ ኢየሱስ በዚያ ጊዜ ለሃይማኖት መሪዎች ፈሪሳውያን፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። ኢየሱስ የነዚህን የፈሪሳውያን የሃይማኖት መሪዎች ማንነት እየገለጸ ነበር። በውጫዊ መልኩ ቅዱስና የተከበሩ የሃይማኖት መሪዎች ነበሩ። ነገር ግን ኢየሱስ በውስጣቸው ያለውን እየገለጸ ነበር። ልክ እግዚአብሔር ከግብጽ ጀርባ ያለውን እንደገለጠ ማለት ነው። ራእይ ምዕራፍ 12 ከቁጥር 3 እስከ 9 እንደዚህ ይላል። ሌላ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ጊዜ ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከሱ ጋር ተጣሉ ይላል።
ራእይ ምዕራፍ 13 ከቁጥር 4 ለዘንዶውም ሰገዱለት፣ ለአውሬው ስልጣንን ሰጥቶታልና ለአውሬውም። አውሬውም ማን ይመስለዋል? እሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ስለዚህ ይሄ መንፈስ ከዘንዶ ወጥቷል፣ የዚህ ክፉ ነገር ራስ ነው ይላል። ከዚያም ከአውሬው አፍ ይወጣል ይላል በራእይ ምዕራፍ 13 ከቁጥር 1 እስከ 10 ውስጥ ቀደም ባሉት ጊዜያት ስለተነጋገርንበት ስለ ሁለቱ አራዊት ይነግረናል። አንዱ ከባህር የወጣ ሌላው ደግሞ ከምድር የወጣ ነው አይደል? ከባህር የወጣው እንደ መጀመሪያው አውሬ ነው። እንደ እንቁራሪት ያለ ክፉ መንፈስ የሚወጣበት የመጀመሪያው አውሬ ነው። ሌላኛው ደግሞ ከሐሰተኛ ነቢይ አፍ የሚወጣው ነው። ከምድር የወጣው ሁለተኛው አውሬ ነው። እንደ ነቢይም የሚናገር የሃይማኖት መሪ ነው። ነገር ግን ሰዎች አውሬንና ዘንዶውን እንደሚያመልኩ የሚመራ ሐሰተኛ ነቢይ ነበር። ከዚያም በዘጸአት ምዕራፍ 8 ከቁጥር 3 ላይ እንቁራሪቶች በአልጋዎቻቸውና በጓዳዎቻቸው ሳህኖቻቸው ላይ እንዳሉ ይነግረናል። ወንዙም ጓጉንቸሮችን ያፈላል፣ ወጥተውም ወደ ቤት፣ ወደ መኝታ ቤት፣ ወደ አልጋህም፣ ወደ ባሪያዎችም ቤት፣ በሕዝብም ላይ ወደ ምድጆችም ወደ ቡቃያዎችም ይገባሉ። እነዚህ ጓጉንቸሮች በመኝታ ቤቱ ውስጥ፣ እነዚህ ጓጉንቸሮች በአልጋ ላይ መኖራቸው ምን ማለት ነው? እነዚህ ጓጉንቸሮች እርኩሳን መናፍስትን እንደሚወክሉ አስታውሱ። እርኩስ መንፈስ አልጋችሁን ቢነካ ምንድን ነው የሚሆነው? ሕዝቅኤል ምዕራፍ 23 ከቁጥር 17 እስከ 18 እስኪ እናንብብ። የባቢሎንም ሰዎች ወደ እሷ ፍቅር ወዳለባት መኝታ መጡ፣ በጉልሙትናቸውም አረከሷት። እሷም ከነሱ ጋር ረከሰች፣ ነፍሷም ከነሱ ተለየች፣ ጉልሙትናዋንም ገለጠች፣ ኀፍረተ ሥጋዋንም አሳየች። ነፍሴም ከእህቷ እንደተለየች እንዲሁ ነፍሴ ከሷ ተለየች ይላል። ያዕቆብ ምዕራፍ 4 ከቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ዕብራውያን ምዕራፍ 13 ከቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ይህ ርኩሰት መጥቶ አልጋውን ቢያረክስ በመጽሐፍ ቅዱስ ቋንቋ መሰረት አልጋውን የሚያረክስ ዝሙት ነው ማለት ነው። ሁለተኛው በጓዳዎቻቸው በሳህኖቻቸው ውስጥ ያሉ ጓጉንቸሮች ናቸው። በምድር ውስጥ ያሉ እርኩሳን መናፍስት ናቸው ማለት ነው። ከመጀመሪያው ጀምሮ የሰው ልጅ ውድቀት የተከሰተው በተሳሳተ መንገድ በመብላት የተሳሳተ ነገር በመመገብ እንደ ክፉ መንፈስ በማታለልና ያንን በመብላት ነበር። መብላት ስለ ምግብ አካላዊ መብላት ብቻ አይደለም፣ ስለ ማግኘትና ስለምናስገባውም ነገር ጭምር ይወክላል። አእምሮ ውስጥ የምናስገባው ነገር እንዲሁም ዕውቀትን ስለመመገብ፣ ግብጽ ስለሰጠችን ዕውቀት፣ ግብጽ ስለሰጠችን ማንነትም ጨምሮ ይወክላል። ግብጽ የሰጠችንን ዕውቀት ልክ እንደ ግብአት ተጠቅመን የምንበላ ከሆነ ምግብ ነው ማለት ነው። ዛሬ ይሄ ዓለም ለኛ ሆነ ለልጆቻችን የተሳሳተ ምግብ እያቀረበ ነው። ኢየሱስ ስለምንበላው ነገር መጠንቀቅ እንዳለብን እየነገረን ነው። በመጽሐፍ ቅዱስ ውስጥ መብላት የሌለብን ነገሮች አሉ። ነገር ግን እግዚአብሔር የሰጠንን እንድንበላ የተነገሩንን ነገሮች አሉ። እንደ ኢየሱስ እንጀራና ወይንን ከሰማይ እንደወረደ መና አድርገን እሱን መብላት የእግዚአብሔር ፈቃድ ነው። በመንፈሳዊ ከመልካምና ከክፉ ዕውቀት ዛፍ ፍሬ መብላት የለብንም። ነገር ግን መብላት ያለብን ከሕይወት ዛፍ ፍሬ ብቻ ነው። እኔና እናንተ ከነዚህ መናፍስት እንደ ጓጉንቸር ካሉ ክፉ መናፍስት እንድንጠበቅ ጸልያለሁ። እግዚአብሔር ቤታችንን፣ ቤተሰቦቻችንን፣ ጓዳዎቻችንን፣ ሳህኖቻችንን፣ አልጋዎቻችንን ይጠብቃል። ንጽህና የእግዚአብሔር ቅድስና ምልክት ስለሆነ በቅድስና እንዲጠበቅ ይፈልጋል። በመጨረሻም ሶስተኛው መቅሰፍት ትንኞች ናቸው። እንያቸው። በመጀመሪያው ቋንቋ ይሄ ትንኝ ምን ማለት እንደሆነ በዘጸአት ምዕራፍ 8 ከቁጥር 16 ላይ ያለውን አንብበን እንግባ። እግዚአብሔር ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅ አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው አለ። መዝሙር 105 ከቁጥር 31 ተናገረ፣ የውሻ ዝንብ ትንኝም በዳርቻቸው መጡ ይላል። ይሄ ነው
እነዚህ ትንኞች እንደ ቁንጫ ወይም ዝንብ ወይም እንደ ቅማል አይነት ናቸው። የተለመደው ነገር የሰዎችን ደም ወይም የእንስሳትን ደም መምጠጥ ነው ዓላማቸው። አቧራ ሁሉ ትንኞች እንደሚሆን አስቡ። እናም እነኚህ ደም መምጠጥ ይጀምራሉ። በመላው ሰውነታችን ላይ የትንኝ ንክሻ አለ ብላችሁ እስኪ አስቡ። እነዚህ ነገሮች ጀርሞችንና በሽታዎችን ያስይዛሉ። የሌሎችን ደም መምጠጥ ያለባቸው ፍጥረታት ያ በራሱ እርግማን ነው። ነገር ግን እንዲኖሩ እንዲባዙና እንዲተርፉ የሌሎችን ደም መምጠጥ አለባቸው። ይሄም የውድቀት ውጤት ነው። ነገር ግን አንድ ነገር እግዚአብሔር አፈርን ወደ ትንኝ መቀየሩ ነው። ይሄም በዕብራይስጥ ቋንቋ ሩቅ ነው። ሩቅ ይባላል። በዘፍጥረት ምዕራፍ 2 ከቁጥር 7 ላይ ይገኛል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም በሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዚህም በኋላ ዘፍጥረት ምዕራፍ 3 ከቁጥር 14 ከውድቀቱ በኋላ እግዚአብሔር እባቡን አለው ይላል። እግዚአብሔርም አምላክ እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድርም አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ አለው። አፈርን ትበላለህ አለው። የእባቡ ምግብ ይሆናል። እርግጥ ነው ይህ መንፈሳዊ ቋንቋ ነው፣ ምክንያቱም እባቦች ለምግብነት አቧራን አይበሉም። ዘፍጥረት ምዕራፍ 3 ከቁጥር 19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ ይላል። ስለዚህ ሰው አፈር ለመሆን የተረገመ ነው። እባቡም አፈር ለመብላት የተረገመ ነው። እዚህ ምንድን ነው እየሆነ ያለው? ይህ አፈር የእግዚአብሔርን እስትንፋስ የሚወስድበት መንፈሳዊ ሁኔታ ነው። ሰው የእግዚአብሔርን ቃል ሲቃወም የሚደርስበት ነገር ነው። ያም ቃል የእግዚአብሔር መንፈስ ነው። ዮሐንስ ምዕራፍ 6 ከቁጥር 63ን እንደምናነበው ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስና ሕይወት ነው ይላል። እግዚአብሔርም በሰው ልጅ አፍንጫ ውስጥ እፍ ያለው የሕይወት እስትንፋስ ያ ሕይወት ነው። እስትንፋስ የሚለው ቃል ልክ እንደ ሩ ወይም ኒማ ነው፣ ሕይወትም መንፈስም እንደማለት ነው። ስለዚህ እግዚአብሔር በሰው ልጆች ላይ እፍ ያለበት የሕይወት መንፈስ ነው። እሱም ሕያው ፍጡር ሆነ ይላል። ሕያው ፍጡር ሆነ፣ በእግዚአብሔር ፊት እውነተኛ ሰው ሆነ ማለት ነው። አዳም የእግዚአብሔርን መንፈስ የእግዚአብሔርን ቃልና መንፈስ መገኘት ተወ፣ ከመንፈሳዊነትም ሩቅ ሆነ። ይህም አቧራ ደም የሚጠጡ ፍጡራን ሆነ ማለት ነው። እነሱም የኢየሱስ ክርስቶስን ደም የሚጠጡ ጥገኛ ፍጡራን ናቸው። ስለዚህ በእነዚህ 3 መቅሰፍቶች በምን ላይ እመካለው ብለን ራሳችንን መጠየቅ አለብን። በሁለተኛ ደረጃ ራሳችንን ልንጠይቅና እንደገና መልሰን ማየት ያለብን ነገር ዳግም ተወልጃለሁ ወይ፣ በእውነት እንደገና ተወልጃለሁ ወይ የሚለውን ነው። እነዚህ ገጽታዎች አሁን በእኔ ውስጥ ናቸው ወይ የሚለውን ማወቅ ያስፈልጋል። ከሁሉም በላይ እኔና እናንተ የእግዚአብሔር መንፈስ የሕይወት እስትንፋስ እንድንቀበል እጸልያለሁ። እናም አፈር እንዳንሆን በአባይ ወንዝ ላይ የማይመኩ ሕያዋን ፍጡራን እንድንሆን፣ ነገር ግን ኢየሱስ በሚሰጠው ውሃ ላይ የተመሰረተ ሕይወት እንዲኖረን ጸልያለሁ። እኔና እናንተ በየቀኑ በውሃና በመንፈስ በቃልና በእግዚአብሔር መንፈስ እንድንወለድ ጸልያለሁ። ኢየሱስ ወደዚህ ምድር ሲመጣ ያሳየንን ያንን የመጀመሪያው ምልክት ውሃን ወደ ወይን ጠጅ መቀየርን እንድናስብም ጭምር ነው። ኢየሱስ በኋላ ላይ ያን ወይን ኢየሱስ የሕይወት ደም የሆነውን ደሙን እንደሚወክል ተናግሯል። ያ ውሃው እንደ ሕይወታችን ለኛ የሕይወት ያክል ዋጋ ያለው ነው። ተራ ውሃ አይደለም። ሕይወት የተሞላበት የዘላለም ሕይወትን የሚሰጠን ነው የኢየሱስ ክርስቶስ ደም ማለት ነው። እኛም ያንን ለውጥ እንደምንፈልግ አምናለሁ። ያንን ለውጥም እንፈልጋለን። በሕይወታችን ውስጥ ያንን ለውጥ ሊያመጣ የሚችለው የኢየሱስ ክርስቶስ ደም ብቻ መሆኑን ከዛሬው ትምህርታችን እንድንገነዘብም አሳስባለሁ። እንጸልይ። ሰማያዊ አባታችን ሆይ ስለጠበከን፣ ከምንኖርበት ዓለም ከግብፅ ተጽዕኖ ስለጠበከን እናመሰግናለን።
አባት ሆይ እንድትለየን ከዚህ ዓለም ኃጢአተኝነት ርኩሳን መናፍስት እንድትቀድሰን እንጸልያለን። አባት ሆይ አብረን የምንኖርባት የምንሰራው ስራ አሳፋሪ ኃጢአት ቢኖር እንኳን ንስሐ እየገባን በፊት እንድንመላለስ እርዳን። አንተም ምሕረት እንድታደርግልን እንጸልያለን። ኢየሱስ ክርስቶስ ደም እንደሚያነጻን እናምናለን። አባት ሆይ ኢየሱስ ያንን ውሃ ወደ ወይን እንደለወጠው ሁሉ እባክህ በውስጣችን ያለውን የተበላሸውን ውሃ፣ በሕይወታችን ውስጥ ያለውን የተበላሸ የትኛውንም ውሃ ወደዚያ ደም ቀይርልን። በበሽታ ለሚሰቃዩ እንጸልያለን። አባት ሆይ ኃይል፣ የቃል ጉልበት፣ የእምነታችን ውጤት የሆነውን ፈውስ እንድትሰጠን እንጸልያለን። ህመማችን ወደ በረከት ይቀየር፣ ወደ ፈውስ ይለወጥልን። በሕይወታችን ውስጥ የምታደርገው ምልክትና ድንቅ ነገር ሁሉ እየበዙ ስለሚሄዱ አንተንም ስለሚያከብሩ እናመሰግናለን። በልባችን በሕይወታችንም ተመሳሳይ ነገር ይሁን። እነዚህ ሁሉ በጌታችን በኢየሱስ ክርስቶስ ክብርና ቅዱስ ስም በምስጋና እንለምንሃለን። አሜን።